ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? ያው እግዚአብሔር የተመሰገነ ይሁን። እኔ እጅጉን ሰላም ነኝ። ዛሬ ደግሞ በድጋሚ ተገናኝተናል። የእግዚአብሔር ምሕረትና ቸርነት በዝቶልን ዛሬ ከተገናኘን ደግሞ በአዲስ ርዕስ አዲስ ትምህርት እንማራለን። እሱም ምንድን ነው? ሚስጥራዊ ስለሆነ ምስል ነው የምንነጋገረው። አንድ የሆነ የሚታይ ምስል አለ። ያ ምስል መንፈሳዊ ትርጉሙ ምንድን ነው? ወይም ደግሞ ረቂቅ አካሉ ምንድን ነው የሚለውን ዛሬ በደንብ እንነጋገራለን። ወደ ኦሪት ዘፍጥረት ምዕራፍ 7 ላይ እንሄድና የኖህን መርከብ እናያለን። በነገራችን ላይ የኖህ መርከብ ብለን ሰየም ነው እንጂ የኖህ መርከብ አይደለችም። የእግዚአብሔር መንግስት ናት። መርከብ ከተባለም የእግዚአብሔር መርከብ ናት። የኖህ መርከብ አይደለች። የኖህ መርከብ የምንለው እኛ በተለምዶ ኖህ የሰራት፣ ኖህ ሲቆጣጠራት የቆየችው፣ ኖህ ብዙ ስራ የሰራባት ተብሎ የኖህ መርከብ ትባላለች። ኖህ ያመለጠባት፣ ኖህ የዳነባት፣ ኖህ ብዙ ፍጥረታትን ይዞ ዓለምን የታደገባት መርከብ ናት እንላለን እንጂ የሰራት እግዚአብሔር ነው። በኖህ እጅ የሰራት፣ ለኖህ ጥበብን የሰጠ እውቀትን የሰጠ እግዚአብሔር ነው እና ያቺ የኖህ መርከብ የእግዚአብሔር ጥበብ ናት ባጭሩ። ስለዚህ የኖህ መርከብ ከገባን ዓለምን መቆጣጠር እንችላለን። ትልቁ ነገር ዛሬ የምንነጋገረው ይሄንን ነው። ይሄ ሚስጥር ከገባችሁ ይሄ የኖህ መርከብ ዝም ብሎ የተደራረበ እና እርስ በርሶ የተመሳቀለ በሆነ ችንካር የተጣበቀ እንጨት በውሃ ላይ የተንሳፈፈ ብቻ አይደለም። ወይም አሁን የምናያቸው መርከቦች አይነት አይደለም። እኔ ነኝ ያሉ ዘመናዊም ይሁኑ እጅግ በጣም የተለዩ ውድ መርከቦች በድንጋይም በከበሩ ማዕድናትም በወርቅም ይሁን በዳይመንድ ቢሰሩ በተለየ ውድና ታምረኛ በሆነ እንጨትም ቢሰሩ አሁን ያሉ መርከቦች ያችን እግዚአብሔር በኖህ እጅ የሰራትን ዓለም ያመለጠባትን መርከብ ሊመስሉ አይችሉም፣ ሊሆኑም አይችሉም። ስለዚህ ይሄ ጥበብ ከገባን በጣም ብዙ ነገሮች ላይ ኃያል መሆን እንችላለን። ዛሬ የምንነጋገረው እሱ ነው። በምድራችን ላይም የተቀመጡ ብዙ ምስሎች አሉ። አንድ ለያቸውም እነዛ ምስሎች ይተረጎማሉ። ለምሳሌ እኛ ሀገር ላይ በጉልህ የሚነሱት ሁለቱ ትልልቅ ምስሎች የአክሱም ሐውልትና የላሊበላ ውቅር ቤተክርስቲያናት ናቸው አይደል? እነሱ ከቤተ መቅደስነት እነሱ በምስል ከመታየት ውጪ ትልቅ ትርጉም አላቸው። ምስል መተርጎም ይችላል። ያ ምስል ሲተረጎም ደግሞ በሕይወታችን ነው የሚተረጎም። ስለዚህ ወደ መነሻችን እንመለስና የኖህ መርከብ ስትተረጎም ለሕይወታችን እንዲረባን አድርገን ስንወስድ 3 ነጥቦችን ዛሬ እናንሳ። 3 ነጥቦችን ብቻ እናንሳና እንይ። የመጀመሪያው ብዙውን ትተን ነው፣ አንዱን ክንፍ ብቻ ነው። የኖህ መርከብን ስናይ በሕይወታችን ያ ምስል ሚስጥራዊው ትርጉም ምንድን ነው ብለን ስንወስድ እንጂ የኖህ መርከብ በሌላ በኩል ሲተረጎም ብዙ ትርጓሜ ያለው የሚጠቅመንንና እጅግ በጣም የተለየ ትምህርት የሚሰጠንን 3ቱን ግን ነጥብ እንውሰድ ዛሬ። አስፈላጊ ከሆነም ጥያቄ ካነሳችሁም በሌላ ጊዜ ደግመን ልንነጋገር እንችላለን ስለ ኖህ መርከብ። ዛሬ ግን የምንነጋገረው 3 ሚስጥራዊ ትርጉሞች ለሕይወታችን ምን ይጠቅሙናል ነው። የመጀመሪያው የኖህ መርከብ ስትተረጎም ሚስጥራዊው ምስል ምንድን ነው? ከተደራረበው እንጨትና ብዙ ፍጥረት በውስጧ ታጭቀው ያንን የጥፋት ውሃ ያመለጡበትን ታሪክ ከማንበብና ከመረዳት ከማወቅ ውጭ ምንድን ነው ለሕይወታችን ትኩስ አድርገን የምንወስደው ሲባል የመጀመሪያው የኖህ መርከብ የመንፈሳዊና ቅን ልብ ያለውን ሰው ሕይወት ትመስላለች። ከኖህ መርከብ የምንወስደው እሱ ነው። አንድ መንፈሳዊ ሰው፣ አንድ ቅንና ልባም ሰው ልክ የኖህን መርከብ ነው የሚመስለው። ለምንድን ነው ሲባል በኖህ መርከብ ውስጥ የመጀመሪያው መሰባሰብና ማምለጥ ነው ያለው። መንፈሳዊ ሰው ከክፉ ጫና ከክፉ ጥቃት ያመልጣል። በተመሳሳይ ልባም ሰው ደግሞ ክፉ ጥቃትን፣ መጥፎ ዘመንን፣ መጥፎን ነገሮችና አደገኛን ትውልድ ማየት ይችላል። የኖህ መርከብ በቀጥታ መንፈሳዊ ሰውና ልባም ሰውን ትመስላለች። አንደኛው ማምለጥ ነው። ሁለተኛው ደግሞ በውስጡ የተለያየ ነገር ይዟል። የተለያየ ነገር ሲባል ዕቃ አይደለም፣ ነፍሳት። መንፈሳዊ ሰው ፍጥረትን ሁሉ ይረዳል፣ ፍጥረትን ሁሉ ያቅፋል፣ ፍጥረትን ሁሉ ይወዳል፣ ፍጥረትን ሁሉ ደግሞ ይመራል፣ ያስቀጥላል። ልባም ሰው ከፍጥረት ብዙ ትምህርት ይማራል። አይንቅም፣ አይቆጣም፣ አይሳደብም፣ አይለይም። ዘረኛ ሰዎች ከዚህ ብዙ ይማራሉ። በሃይማኖት ጎራ የሚቀጣቀጡ ሰዎች በዚህ ብዙ ይማራሉ። ለምንድን ነው ሲባል የልባም ሰውና የጥበበኛን ወይም የመንፈሳዊን ሰው ልብ ትመስላለች ወይም ሕይወቱን ትመስላለች የኖህ መርከብ ከተባለ በሁለት መልኩ የመሪነት፣ የማምለጥ እና የትብብር
እነዚህ ሶስት ናቸው። ምድር ላይ አሁን የጠፋው አንድ መሆን ነው። ትብብር ነው የጠፋው። መከባበር ነው የጠፋው። መዋደድ ነው የጠፋው። መናበብ ነው የጠፋው። ልባምና መንፈሳዊ ሰዎች ግን ሁሉን ይወዳሉ፣ ሁሉን ያቅፋሉ። በኖህ መርከብ ውስጥ ፍጥረት ሁሉ አሉ። የሚገርመው ነገር የሚጣሉና እርስ በርስ የማይስማሙ የሚበላሉ ፍጥረታት ሁሉ አብረዋል። ለምሳሌ እባብ የሚውጣቸው እባብ የሚበላቸው ፍጥረታት እዛ ነበሩ። እባብን የሚገድሉ እባብን የሚበሉ የሰማይ አዋፋትም የምድር ተንቀሳቃሾችም ነበሩ። እንስሳት የሚበሏቸውም አሉ፣ እንስሳትን ደግሞ የሚበሉ አራዊትም አሉ። በኖህ መርከብ ውስጥ ግን አብረው ነበሩ። ለምንድን ነው አብረው የኖሩት? አደጋውን ሸሽተው ፈርተው ደንግጠው ደህና ቀን እስኪመጣ ውሃው ዝናቡ እስኪያቆም ከምድር የሚፈላ ውሃ እስኪያባራና እስኪቆም ድረስ ጥሩ ዘመን እስኪመጣ እያደቡ ነበር? አይደለም። መርከብ ውስጥ ሲገቡ ሌላ መንፈስ ነው። መርከብ ውስጥ ሲገቡ ሌላ ዓለም ነው። መርከብ ውስጥ ሲገቡ ሌላ ሕግ ነው። መርከብ ውስጥ ሲገቡ ሌላ ትምህርት ነው። ይሄ ነው ትልቁ ነገር። መንፈሳዊ ዓለም ውስጥ ስንገባ ልባም ስንሆን፣ ጥበበኛ ስንሆን በዛ ዓለም ውስጥ ያለው ግንዛቤ ሌላ ነው። ሳንረዳ ስንቀር ነው በዘረኝነት የምንቀጣቀጠው፣ አንዱ አንዱን የሚበላው። የሚገርመው ነገር የኖህ መርከብ በመንፈሳዊ ሰው ልብ ውስጥ አለች። መንፈሳዊ ሰዎች የኖህ መርከብን ነው የሚመስሉት። ለምን? ከማንም ጋር አይጣሉም። ከዚህ ዓለም ጥቃትና አደጋ ያመለጡ ናቸው። ዘረኞች አይደሉም። በዘር አያምኑ። ዘር አልባ ናቸው ማለት ግን አይደሉም። ዘራቸውን የሚያስቀጥላሉ። ሰው ይወልዳሉ፣ ከሰው ይጋባሉ፣ ከሰው እንደመጡም ያምናሉ። ሰው ከእግዚአብሔር እንደመጣም በግልጽ ይናገራሉ፣ ያስረዳሉ። አለቀ። የራሳቸውን ማንነት ኮረጆ ውስጥ ከተው የሚቀጣቀጡ አይደሉም። የኖህ መርከብ እንደዛ ነው የሆነችው። አንበሳው ተነስቶ እኔ ነኝ የአራዊት ንጉሥ ብሎ ያልተመካበት፣ ሌሎችን ያልሰበረበት፣ ያልበላበት። እባብ እኔ ተንኮለኛ ነኝ ብሎ ሌሎቹን ያላሳተበት፣ በሌሎቹ ላይ ሴራና ተንኮልን ያልጠመጠመበት፣ በራሱ ግዛት የኖረበት። የሰማይ አዋፋትም እንደፈለገን እንበራለን ብለው ሌሎቹን ያልናቁበት፣ የሚዋጉም የሚሰብሩም ደግሞ እንስሳት ሌላውን ያልተተናኮሉበት ነው። እቺ የኖህ መርከብ ጥበበኛ ሰው እንደዚህ ነው የሚሆነው። ከተለያዩ ሰዎች ጋር በሰላም ይኖራል፣ በፍቅር ይኖራል፣ የሌሎችን ሕይወትና ማንነት ያከብራል። አለቀ። ለምን እንደሆነ ታውቃላችሁ? ማንም ሰው የሚኖረው የራሱን እንጀራ እየበላ ነው። ማንም ሰው የሚያድረው በራሱ እድል ነው። ማንም ሰው የሚመላለሰው በምድር ላይ ነው። መቼም የኔን ትከሻ እየረገጠ ሰው አያልፍም። ሰው የኔን እንጀራ አይበላም አይደል? ሰው የኔን እድል አይወስድም። ስለዚህ ሰው በራሱ ዓለም፣ ሰው በራሱ ፍላጎት ምድር ላይ ቢመላለስ ነፃነት አለው፣ መብት አለው። የምድር ትልቁ ችግር አንዱ ሰው አንዱ ህይወት ውስጥ ይገባል። ሰው ራሱን ረስቶ በሰው ጉዳይ ነው ተጠምዶ የሚውለው። ስለ ሰው ነው ሲያመነጅክ የሚውለው። ይሄ በጣም አደገኛ ነው። ልባም ስትሆኑ የኖህን መርከብ ትመስላላችሁ። አንድ ሰው ልባም ነው ሲባል፣ ጥበበኛ ነው ሲባል ልክ እንደ ኖህ መርከብ ነው። የኖህ መርከብን እግዚአብሔር ከኋላው ዘጋበት ነው የሚለው። እንስትና ተባዕት አድርገህ ከምድርም ከሚሳቡትም ከእንስሳቱም ከአዋፋቱም ሁሉ ፍጥረታትን አስገብቶ ከጨረሰ በኋላ አንተና ቤተሰብህም ግባ ብሎት ከገባ በኋላ እግዚአብሔር ከኋላው ዘጋበት ነው። ጥበበኛ ልባም ሰው ስትሆን እግዚአብሔር ከኋላ ይዘጋብሃል። ማንም አይነካህም። ወደፊት ብቻ ትሄዳለህ ማለት ነው። ልባም ስትሆን ሌላው ሰው መርዘኛ ናቸው ብሎ የሚያወራልህን ሰዎች፣ ሌሎቹ ተተናኳይ ናቸው፣ አደገኞች ናቸው፣ መጥፎ ናቸው ብሎ የሚያወራህን ወገኖች አንተ ታከብራለህ፣ ይገዙልሃል። አንዱ ይሄ ነው። የኖህ መርከብ ዝም ብላችሁ በደንብ ታሪኩን አንብቡትና እንዴት ነው ልባም ሰው የሚመስለው ከተባለ ሁሉን ያቅፋል፣ ሁሉን ያከብራል፣ ሁሉን ይወዳል። ጥበበኛና ልባም ሰው በውስጡ ምንም ነገር አይጋጭም። አምልኮተ እግዚአብሔርና የዚህ ዓለም ጥቅምም አይጋጭበትም። የእሱ ማንነትና የዘር ሐረግ ከሚሄደው ሂደት ጋር ወይም ከሚኖረው ኑሮ ጋራም አይጋጭበትም። የትኞቹም አይነት ሰዎች ቢመጡ እነሱን ኮንትሮል ማድረግ ይችላል። የሚያጭበረብሩ ቢመጡ፣ ደጎች ቢመጡ፣ የሚራገቡ ቢመጡ፣ የሚባርኩም ቢመጡ፣ ልባምና መንፈሳዊ ሰው ምን ያደርጋል ከተባለ ሁለቱንም እኩል አድርጎ መያዝና መሸከም ይችላል። ከዛ እነሱን ምን ያደርጋቸዋል ማለት ነው? ጥበብንና መንፈሳዊነትን ያስተምራቸዋል። የኖህ መርከብ የምንማርባት አንደኛው ትምህርት ይሄ ነው። ሁለተኛው የኖህ መርከብ የመሪነትን ጥበብ ትይዛለች። መሪ ሰው ሁሉ እንደኔ ይሁን አይልም። ኖህ የመሪዎች ሁሉ ተምሳሌት ነው። ኖህ በጣም ልባም ነው። ቀድሞ የዘመኑን ሁኔታ የተረዳ፣ አካሄዱን ከእግዚአብሔር ጋር ያደረገ፣ ጥበብን ከእግዚአብሔር የተማረ፣ እግዚአብሔር ባሳየው መንገድ በሰራት መርከብ የዚህን ዓለም ጥፋት ያመለጠ ሰው ነው። መሪ ማለት ህዝቡን ይዞ ከዚህ ዓለም ጥፋትና አደገኛ የፖለቲካ ሴራ የሚያመልጥ ነው።
መሪ ማለት ነገር የሚያወሳስብ አይደለም። መሪ ማለት ዘረኛ አይደለም። መሪ ሁሉም ሰው ወገኑ ነው። መሪ ይሄ የኔ ሃይማኖት ነው ብሎ ለሃይማኖቱ የሚያደላ ሌላውን እንደ ርኩስ የሚቆጥር አይደለም። በእግዚአብሔር ያምናል። ሌሎች ደግሞ በየአቅማቸውና በየልካቸው እንዲያመልኩ ይፈቅዳል። እሱ የሁሉም አባት የሁሉም መሪ ነው። በቃ የኖህ መርከብ ልክ መሪን ነው የምትመስለው። መሪ ሁሉም እንደኔ ይሁን ሊል አይችልም። ያለበለዚያ ይበላሻል፣ ይገለበጣል። የሚገርመው ነገር መርከቧ ውስጥ ሁከት ቢነሳ ኖሮ መርከቧ ውስጥ አንዱ አለቃ ልሆን፣ አይ አንተ አትሆንም፣ መሪያችንን እግዚአብሔር ይምረጥ፣ አይደለም በካርድ እንምረጥ ተብሎ በድምፅ ብልጫ እንምረጥ ተብሎ ሁከት ቢፈጠር፣ የሰማይ አዋፋት ይምሩ፣ አይ የለም የምድር አራዊት ይምሩ፣ የቤት እንስሳት ይምሩ፣ አይደለም የዱር እንስሳት ቢባል የኖህ መርከብ ውስጡ ባለ ብጥብጥ ትገለበጣለች። በኖህ መርከብ ውስጥ ግን ያለው የአመራር ብቃትና ጥበብ ቀጥ አድርጎ ነው ያስኬዳት። ዝናቡ ሌት ተቀን ከላይም ይወርዳል፣ ከምድርም መሰረቱ ተነድሎ ውሃው ይፈላል። ከምድር በሚነሳ ሁከትና ከሰማይ በሚወርድ መዓት ላይ መካከል ነው የኖህ መርከብ እየጣሰች የሄደችው። ምንድን ነው ከተባለ የመሪነትም ትልቅ ተምሳሌት ናት። መሪ እንደዚህ ነው። ከሀገር ውስጥም ከውጭም የሚነሱ አደገኛ የሆኑ ማዕበሎችን ጸጥ የሚያደርግ ነው። አገር ውስጥ ያሉትንም አመለካከቶች የሚረዳ ነው። ከህዝቡ አስተሳሰብና ፍላጎትም ለብዙ ዓመት ቀድሞ የሄደ የሚያስተውልና የተረዳ ነው። ሁከት አይፈጠርም። በነገራችን ላይ በህዝብ ላይ ትክክለኛ መሪ ሲቀመጥ ሁከት አይነሳም። ለምን ከተባለ የእያንዳንዱን አቅም ያውቃል፣ የእያንዳንዱን ፍላጎት ያውቃል፣ የእያንዳንዱን ባህሪ ያውቃል፣ እንዴት እንደሚያሰማራቸው፣ እንዴት እንደሚሄዱ ያውቃል። እውቀታቸውን፣ ጉልበታቸውን፣ ሀብታቸውን ለሀገራቸው እንዴት ኢንቨስት እንደሚያደርጉ፣ እንዴት እንደሚጠቀምም ያውቃል። እርስ በርስ እንዳይጋጩና እንዳይበላሉም ደግሞ እንዴት እንደሚመራቸው ያውቃል። ከኖህ መርከብ በጣም የተማርኩት ትልቁ ጥበብ የመሪነት ጥበብ። መሪ ሲባል ራስን ከመምራት፣ ቤተሰብን ከመምራት፣ አካባቢን ከመምራት፣ ትምህርት ቤቶችንም መምህር ሆኖ ከመምራት፣ የሃይማኖት ተቋማትን አገልጋይና የቤተክርስቲያን አባት ወይም የሃይማኖት አባት ሆኖም ከመምራት፣ ሀገርን እስከ መምራት ድረስ የሚከነዳ ነው። መሪነት የሀገር መሪነት ብቻ አይደለም። ራስን መምራት ራሱ ከሌሎች ጋር ሳንጋጭ፣ ሳንጣላ፣ ሳንንቅ፣ ሳንበላለጥ፣ ሳንለካካ፣ ሳንፎካከር ራሳችንን በክብርና በጥበብ መምራት በራሱ የመጀመሪያው የመሪነት ክህሎት ነው። የመሪነት ጥበብ ነው ከኖህ መርከብ የምንማረው። የኖህ መርከብ ስትተረጎም ይሄ በዓይን ያየነው ከምድር በሚፈላና ከሰማይ በሚወርድ ውሃ መሃል የተንሳፈፈችውን መርከብ ተርጉመን ለሕይወታችን ስንወስድ የምናገኘው ትልቁ ትርጉም የመሪነትን ጥበብ ነው። ራስን መምራት በየዘመኑ ከሚነሱ የምድር አደገኛ አጀንዳዎች ጋር ራስን አስማምቶ ሳንደረመስ፣ ሳንፈርስ፣ ሳንገለበጥ፣ ሳንዋጥም፣ ሳንሰባበርም መሄድ። አብሮን የሚኖርን ሰው ቤተሰባችንን መምራት፣ ኃላፊነት በተሰጠን ላይ ተቀምጦ መምራት፣ ሀገርንም መምራት፣ የሃይማኖት ተቋማትንም መምራት የኖህ መርከብ ስትተረጎም የመሪነትን ጥበብ ታስተምርናለች። በቃ ሁሉንም ይዛ፣ ሁሉንም አቅፋ፣ ሁሉንም ወዳ፣ ሁሉንም አክብራ፣ የሰማይ አዕዋፋት ሳይጨቆኑ፣ የምድር አራዊት ሳይሸማቀቁ፣ የቤት እንስሳት እኛንን ቅርብ ለሰው ልጅ ብለው ሳይደነፉ፣ ሌሎች የሚሳቡ ነፍሳት ደግሞ ታናሽ ነን ብለው ሳያፍሩና ሳይሸማቀቁ ሕይወታቸውን አስቀጥለው ያንን መከራ ያለፉባት ናት የኖህ መርከብ። ያቺ በእንጨት ተደራርባ የተሰራች መርከብ ስትተረጎም ለሕይወታችን የመሪነትን ጥበብ ነው የምታስተምረን። ሰዎች ይህን በጥንቃቄ ተርጉሙት። የኖህን መርከብ አያችሁ። በዛን ጊዜ እርስ በርስ የሚጠላሉ አራዊት አሉ እዛ ውስጥ። አንዱ አንዱን ሰብሮ የሚበላ፣ አንዱ አንዱን ቆርጦ የሚበላ፣ አንዱ አንዱን የሚያጠፋ ነው። አንዱ ደግሞ ከአንዱ የሚበልጥ ነው። አንዱ አንዱን በእግሩ ሁሉ እየጨፈለቀ የሚሄድ ነው። ግን አንዱ አንዱን ያልሰበረበት፣ ያልጨፈለቀበት፣ አንዱ የበላይ ሆኖ ነገሮችን ያላበላሸ፣ ሕጉንና ስርዓቱን ጠብቆ የሄደባት ናት። ስለዚህ ሁለተኛው ከኖህ መርከብ የምንማረው የመሪነትን ጥበብ ነው። ኖህ የተዋጣለት መሪ ነው። እዛ ውስጥ ያሉትን ፍጥረታት ሳይጠላም፣ ሳይንቅም፣ ሳይነፍጋቸው። በዚህ በኖህ መርከብ ውስጥ ግን ሁለት እንስሳት ተጠቅሰዋል። የሰማይ አዕዋፋት ናቸው ሁለቱም። ግን መጨረሻ ላይ እነሱን ነግራቸዋለሁ። በሌላ ጊዜ ሙሉ ቪዲዮ እሰራለሁ እሱን ማንና ማን ናቸው የሚለው። ሶስተኛውና የመጨረሻው ወይም ትልቁ ነጥብ የኖህ መርከብ ስትተረጎም፣ ምስሏ ሲተረጎም ሕያውና የሚንቀሳቀስ ምስል ሲሆን ምንድን ነው ለሕይወታችን የሚጠቅመን ሲባል የክርስቶስን መልክ ትመስላለች።
የክርስቶስ መልክ ማለት በሌላ በኩል ክርስቲያናዊ ህይወት ማለት ሌላ ነገር አይደለም። ክርስቶስ ያንን መልኩን ያንጸባረቀው ያንን ትምህርት ያስተማረው አርያ የሆነልን ለዘላለም እሱን መስለን በአሸናፊነት በህይወት እንድንኖር ነው። ክርስቲያን ምን ይመስላል? ክርስቶስስ ማን ነው ሲባል ክርስቶስ የእግዚአብሔር ልጅ ሞትን አሸንፎ ለዘላለም ህይወትን የሰጠን ነው። ክርስቲያን ምንድን ነው ሲባል በክፋት ላይ ኃያል የሆነ በሞት ላይ ያመፀ ኃጢአትን የተወ የማይበድል ወገኑም ሁሉ የሚወድና የሚያፈቅር የህያውነት ተምሳሌት ነው። አበቃ። ግንስ የህይወት መርከባችን ሲተረጎም የኖህ መርከብ ወደ ህይወታችን ስትመጣ ክርስቲያኖች በልበ ሙሉነት የኖህ መርከብን በህይወቴ ተርጉሜያለሁ ማለት እንችላለን። እንዲሁ አፉን ሞልቶም ይናገራል። ለምንድን ነው ሲባል ለምን ተነትነዋለሁ? የክርስቲያኑ ህይወት የት ነው ያለው ዛሬ? እንዲያው ሌላውን መውደድ ግድ የለም ይቅር፣ እንዲያው ሃይማኖት ያለውንም የሌለውንም ከክርስትና ውጭ ያለውን ሰውም ጣዖት አምላኪ የሚሆን እግዚአብሔርን የሚያመልከውን ግድ የለም መውደዱ እንዲያው ይቅር። ክርስቲያን ራሱን ክርስቲያንን አይወድም እንዴ? ክርስቲያን ራሱን ክርስቲያንን አያከብርም እንዴ? ክርስቲያን ከክርስቲያን ጋር በሰከነ መልኩ መነጋገር አይችልም እንዴ? ክርስቲያን ለክርስቲያን አያዝንም እንዴ? ክርስቲያን ከክርስቲያን ጋር መተባበር አይችልም እንዴ? አይችልም። እንዲህ የተበላሸ ድብልቅልቁ የወጣ ህይወት ውስጥ ነው ያለ ነው። እኔ አንዳንዴ ከክርስቲያን ይልቅ ሌሎቹ አረማውያን ሁሉ ይበልጡናል ብዬ ነው የማስበው። አሁን ሰዓት የእውነት አረማውያን ወገኖቻቸውን አይጎዱ፣ በጣም ነው የሚተባበሩት። አረማዊ ማለት እግዚአብሔርን የማያምን ማለት ነው፣ ሌላ ነገር አይደለም። አረመኔ የሚለው ለአንድ ነው፣ አረማዊ ሲሆን ለብዙ ነው። በቃ እውነት እግዚአብሔርን የማያውቅ ሰው ኤቲስት ናቸው የምንላቸው ይሻላሉ በህይወታቸው ብዬ ነው የማስበው። ክርስቲያን ከክርስቲያኑ ጋር በአንዲት ሀሳብ ሲቀጣቀጥ ብዙ ዘመናት አለፉ። ኢትዮጵያ ውስጥ እንኳን ወደ 50-60 ዓመት አለፈ በአንዲት ሀሳብ ስንቀጣቀጥ። ሩቁን ዓለም ተውት። ዓለም የጠፋበት መጥፋት በጣም ከባድ ነው። ከኖህ ዘመን በላይ የተበላሸችው ምድር የቆሸሸችው እንዲሁም አሁን ነው። ክርስቶስ ጣልቃ ገብቶ መንፈስ ቅዱስ የሚያገለግልበት ዘመን ነው እንጂ እግዚአብሔር በዛን ዘመን ቢሆን ይሄን ምድር ከኖህ ዘመን በብዙ እጥፍ በባሰ መልኩ ያጠፋው ነበር። እንዲሁም መርከብም አይሰራም ነበር። ያኔ በቃ በሙሉ ነበር የሚደመስሰው። የእውነት አሁን ያለው ክፋት ቀላል አይደለም። የድሮ ሰው እንዲያውም ብዙ የተማረ እኮ አይደለም። የድሮ ሰው እኮ ማን ይመራዋል? ያኔ እኮ ብዙ መሪ የለም። እንዳሁኑ ብዙ አልተማረም፣ ብዙ አልሰለጠንም። በዛን ጊዜ የነበረው ንቃተ ህሊና ሁሉ እንዳሁኑ እኮ አይደለም። አሁን ግን ብዙ ተምረን ብዙ ሰልጥነን በጣም ብዙ እውቀት ይዘን በጣም ዘመናዊ በሆነ ማኗኗር ላይ እየኖርን ክርስቶስ መጥቶ ከእሱ ጋር በልተን ጠጥተን በአካል ጨብጠን ዋጋ ከፍሎ ከሞት አስነስቶን ሄዶ በእጃችን ቤተክርስቲያንን ሰርቶ ሕያው የሆነ ኪዳን አድርጎ ሄዶ ያለው ብልሽት ቀላል አይደለም። የኖህ መርከብን ተመልከት። ክርስቲያን ህይወት ምን ያህል ገደል እንደገባ ምን ያህል እንደጠፋ በሐሳብ ልዩነት። አሁንማ ክርስቲያኑ ተማምሎ ላለመስማማት ይመስለኛል። በነገራችን ላይ በክርስትና ሰበብ የሚያጭበረብሩ ሰዎች የሚሰሩት ስራ ቀላል አይደለም፣ የሚያጠፉት ጥፋት። እሱን ግን በጭቅጭቅ እሱን በአመፅ እሱን በጦርነት እሱን እንደዚህ ቁጭ ብሎ አፍ በመካፈት አይደለም መስመር ማስያዝ የሚቻለው በአሰራር ነው። ክርስትናን የፍቅር መገለጫ፣ ክርስትናን የማሸነፍ ክርስቲያን የብልህነት ማን ነው? ክርስትናን የብልህነት ክርስቲያናዊ ህይወትን የዘላለም ህያውነት ተምሳሌት በማድረግ ነው እነዛን ሰዎች መመለስ የሚቻለው። ያለበለዚያ ግን ስንቀጣቀጥ ዘመን ያልቃል። እኔ በግሌ ስናገር የትኛውም አይነት ሃይማኖታዊ ጭቅጭቅ ውስጥ አልገባም፣ ልገባም አልፈልግም። ለምን እገባለሁ? እኔ የምኖረውን እኖራለሁ፣ የምችለውን ያህል አስተምራለሁ፣ የሚሰማ ይሰማኛል፣ አብሮ የሚቀጥል ይቀጥላል፣ የማይቀጥል ደግሞ ከኔ ጋር ጸብ አይፈጥርም፣ ጥጉን ይይዛል። እንደዛ ነው የማደርገው። እኔ አሁን አንዳንዴ የመኖርም ስልት አድርገነዋል መሰለኝ ይሄን ጭቅጭቅና ንትርክ። አሁን እየተገዳደለ ያለው እየተደባደበ ያለው እየተጨቃጨቀ ያለው አፍ እየተካፈተ ያለው እርስ በርሱ እየተነታረከ ያለው ክርስቲያኑ ነው። ክርስቲያን ሲባል በክርስቶስ የሚያምነው ነው። በቤተ እምነት ክርስቲያኑ ተለያይቶ ስንት ሺህ እንደደረሰ 2 ጊዜ ቪዲዮ ሰርቻለሁ፣ ተነጋግረናል። እናንተ የምታውቁት ነው። ክርስቲያን ዊኪፒዲያ ላይ ገብታችሁ ብታዩ ከተነጋገርን በኋላ ራሱም ሌላ ጀነሬት ተደርጎ ደግሞ ሌላ ሃይማኖትም ቁጥር ጨምሮ ሊሆን ይችላል፣ አላውቅም። 42,000 43,000 ነው 38,000 አካባቢ ተብለን ተነጋግረናል። አሁን ደግሞ 50,000 ይግባ 45,000 አላውቅም። በየጊዜው ጀነሬት ያደርጋል። የፈለገ ይሁን ግን ክርስቶስን የሚያቅሰው ጸብ አይፈጥርም ነው። ስለዚህ የኖህ መርከብ ያቺ የእንጨቷ ምስል በምድር ከሚፈላውና በሰማይ ከሚዘንበው ዝናብ መካከል ያለፈችዋ መርከብ ምንድን ነው ትርጓሟ ሲባል ክርስቶስን ትመስላለች። ክርስቶስ ሁሉን ያቅፋል።
ክርስቲያን ትመስላለች። ክርስቲያን የክርስቶስን ሕይወት ነው የሚደግመው፣ ሌላ ነገር አይደለም። ኢየሱስ ክርስቶስ ባስተማረበት ጊዜ በመዋዕለ ሥጋዌው ምድር ላይ በቆየበት ጊዜ ያንዳንዷ ያስተማራት ትምህርት አርያነት ናት። ክርስቲያኑ ሊኖራት የሚገባ ሕይወት ናት። በቃ ሌላ ነገር አይደለም። ክርስቶስ ያደረገው ያንን ነው። እንግዲህ በሞቱ እኛን አንስቶናል ወይም በትንሣኤው እኛን አንስቶናል ተብለን ወይም ብለን በዛ ካመን በኢየሱስ ክርስቶስ ትንሣኤ አለኝ ካል የኢየሱስን ሕይወት ግን መኖር እንዴት ይከብዳል? አሁን ትልቁ የተበላሸው ዝጋ ነው። አንዳንዱ በኢየሱስ ይኮራል፣ አንዳንዱ ይፎክራል፣ አንዳንዱ ደግሞ ይመካል። ጦሮ ነው። ምንም ይሁን እሱ መልስ ይሰጥበታል። የፎከረውም የደነፋውም ልክ ነው ልክ አይደለም እሱ መልስ ይሰጥበታል። ግን በኢየሱስ እንደመፎከራችን ከሞት ታድጎኛል የዘላለም ሕይወት ሰጥቶኛል ብለን ስለ ትንሣኤው ካወራን ሕይወቱን እየኖርን ነው ወይ ነው? አይደለም። ብዙ ክርስቲያን እየኖር አይደለም። ክርስቶስ ኢየሱስ ያደረገው ይሄን ነው። ኢየሱስ ምንድን ያደረገው ሲባል የተናቁትን፣ የወደቁትን፣ በሰው የተጠሉትን ምን አደረገ? አቀፈ፣ ወደደ። የነሱ ወራዳነት፣ የነሱ ትንሽነት፣ የነሱ ቆሻሻነት፣ የነሱ ርካሽ መሆን ምን አላደረገው? አላረከሰው። አንደኛው ከአይሁድ ጋር ጸብ ውስጥ የገባውም ኢየሱስ ሌሎቹን ለምን ታቅፋለህ? ሕጋችን አክብር። ሌሎቹ እነዚህ ያነሱት እነዚህ አናሳ ጎሳዎች፣ እነዚህ ቀራጮች፣ እነዚህ ሴተኛ ዳሪዎች፣ የማይረቡ ወመኔዎች በቃ ርኩስ ናቸው፣ ከኛ ጋር አይቀላቀሉም፣ እግዚአብሔርም አልሰራቸውም፣ በእግዚአብሔርም አይዳኙም ብለው ነው የሚያምኑት። አንዱ የኢየሱስ ከአይሁድ ጋር የፈጠረበት ጸብ አንዱ ጥርሱ የተነከሰበት ሁሉን ስለሚያቅፍ ነው፣ ሁሉን ስለሚወድ ነው። በተመሳሳይ የኖህ መርከብ ስትተረጎምም እንደዛ ነው። ኢየሱስ እንደምትመስለው ሁሉን የምታቅፍ ናት፣ ሁሉን የምትወድ ናት። መርዘኛውም ሳይመርዝ፣ ሰባሪውም ሳይሰብር፣ ተናካሹም ሳይናከስ፣ ተናዳፊውም ሳይናደፍ፣ ነጣቂውም ሳይነጥቅ እርስ በርሱ ባለመነካካት የኖረባት ናት። ያችን ክፉ ዘመን ያለፈባት፣ ያችን ጊዜ የተወጣባት ናት የኖህ መርከብ። ኢየሱስ ክርስቶስም ልክ በሱ አንድ ስንሆን ዘረኝነት ጠፍቶ፣ ነጣቂነት ጠፍቶ፣ ነዳፊነት ጠፍቶ፣ አሉባልታ ጠፍቶ፣ ጦርነት ጠፍቶ፣ እርስ በርስ መቀጣቀጥ ጠፍቶ አንድ ህያው ልጅ የምንሆንበት ነው። በቃ አለቀ እኮ። ያ መልክ ነው በክርስቲያኖች ውስጥ የሚገለጠው። ዛሬ ግን አለ ወይ ነው? የለም። እኔ ለእናንተም አልሰጥም ይሄን መልስ፣ እኔ ራሴ ልመልሰው። የለም። አያችሁ፣ የኖህ መርከብ ስትተረጎም በህይወታችን ይሄንን ትመስላለች። የመጀመሪያው የመንፈሳዊና የልባም ሰውን ህይወት ትመስላለች። ሁለተኛ በጣም የመሪነት ጥበብን የተካንን ሰው ትመስላለች። ከኖህ መርከብ የመሪነትን ጥበብ እንወስዳለን፣ ባለመጋጨት፣ ባለመጣላት፣ ባለመናናቅ። በሶስተኛ ደረጃ የክርስቶስን ህይወት ትገልጣለች፣ ክርስቲያናዊ ህይወትንም ትመስላለች። ክርስቶስ ሲነሳ ቀጣዩ ክርስቲያን። ክርስቲያንና ክርስቶስ በምንድን ነው የተሳሰሩት ሲባል በቤተ ክርስቲያን ነው። ኪዳኗ ቤተ ክርስቲያን ናት። በቃ አሁን ግን እንደዚህ እየኖርን ነው ወይ የሚለውን ጥያቄ ለራሳችሁ ውሰዱና ካልኖራችሁ ከዚህ በኋላ ብልህ መሪ፣ አስተዋይና ልባም ሰው፣ ከክፋትና ከዚህ ዓለም ጫና ያመለጠ በክርስቶስ ኢየሱስ ያረፈና ሁሉን የሚወድና የሚያፈቅር ሰው ለመሆን ራሳችሁን የሆነውን መርከብ ተጠቀሙባት። ራሳችሁን በማነጽ ራሳችሁን በማስተማር ደጋግማችሁ ኦሪት ዘፍጥረት ምዕራፍ 7ን በማንበብ የኖህን መርከብ ብትንትን አድርጋችሁ ተማሩባት። የኖህ መርከብን ስፔር እየፈታታችሁ ለራሳችሁ ግጠሙት። ብልህ ትሆናላችሁ፣ አስተዋይ ትሆናላችሁ፣ ጥሩ መሪ ትሆናላችሁ፣ ሁሉን የሚወድና የሚያቅፍ ትሆናላችሁ፣ የተወደዳችሁ ትሆናላችሁ፣ የተባረካችሁ ትሆናላችሁ፣ በምድር ላይ አሸናፊና ክቡር ትሆናላችሁ። በመጨረሻ ላይ ሁለቱ አዕዋፋት እነማን ናቸው ብለህን ነበረ? እንደው በዚችው ሽብልል ብለህ ልጠፋ ነው ወይ እንዳትሉኝ፣ በመጨረሻ ሁለቱን ላንሳ፣ ርግቡና አሞራው። አንድ ቲፕ ልስጣችሁና በሌላ ጊዜ በደንብ አስፋፍቼ እነዚህ ሁለቱን የራሱን የቻለ ርዕስ አስተምራለሁ ወይም በደንብ አብራራለሁ። እስካሁን ድረስ የቁራ መልእክተኛ የሚባለው ከዛ የመጣ ነው። ብዙ ሰው በዛው ከቀረ በዛው ከጠፋ የሆነ ዕቃ ልከ ነው ምንም እንደሆነ ሳይነግረን ወይ አግኝቻለሁ ሳይለን ወይ አላገኘሁም ሳይለን ቶሎ ሳይመጣ ምክንያቱን ሳናቅ በዛው ከቀረ የቁራ መልእክተኛ ይባላል። ወይ ቶሎ ካልመጣ ውሎ ማታ ይመጣል፣ የቁራ መልእክተኛ እንላለን። ከዛ የተነሳ ነው መጀመሪያ ኖህ ቁራውን ለቀቀው፣ አልተመለሰም። በሁለተኛ ደረጃ ርግቧን ላካት፣ ዞራ ማታ ላይ የወይራ ቅጠል ይዛ መጣች ይላል። መሬቱ እንደደረቀ ለመሰለል ነው፣ ለስለላ ነው የተላኩት። ሁለቱም የስለላ ድሮኖች ናቸው ማለት ነው። አሁን ድሮን ናቸው ማለት ነው፣ የስለላ ድሮን ናቸው። አሞራውን ላከው፣ በዛው ጠፋ። ርግቧን ላካት፣ ተመልሳ መጣች። ከዛ ኖህ ምድሪቷ እየደረቀች እንደሆነ ተረዳ። ከዛ ቀስ ቀስ እያለ ለመውጣት ተዘጋጀ ነው። እነዚህን ሁለት አዕዋፋት ስንለያቸው ግን ባህሪያቸውን ማጥናት ያስፈልጋል።
የአንድ ነገድ ወፍ ይሁኑኝ ማለት የአንድ ዝርያ ወፍ ተብለው በወፍ ስም ይጠሩ እንጂ ነገዳቸው፣ ባህሪያቸው፣ ዝርያቸው የተለያየ ነው። እንዴት? አንድ ቲፕ ልስጣችሁ ያልኩት አሞራ ስጋ በል ነው። አሞራ ስጋ በል፣ ጥራጥሬ አይበላም፣ ፍራፍሬ አይበላም፣ ቅጠል አይሸመጥጥም። አሞራ ስጋ በል ነው። ርግብ ደግሞ ጥራጥሬ ነው የምትበላው፣ ፍራፍሬ ትበላለች። አንድ ከዚሁ ጋር ተያይዞ ደግሞ ምድር ላይ ያሉ ፍጥረታት በሙሉ ከላይ በወረደው መዓትና ከምድር በፈላው ውሃ ተቀቅለው ጠፍተው ሞተዋል። አሞራው ቢያርፍ እንኳን ምን ይዞ ይመጣል ነው? ስጋ በል ነው። ርቦት በዛው ሲዞርስ ቢሆን የቀረው። አሞራውን ተረዳችሁት? አሞራው እውነት መጥፎ ሆኖ ነው? ቁርአን በሰይጣን ደግሞ መልእክትን ባለማድረስ አሞራውን ስንወቅስ ኖረናል። ግን አሞራው የሚወቀስም ምን እንደደረሰበት አሞራውን አስተውላችሁ ታውቃላችሁ? ስጋ በል ነው። ርቦታል። ብዙ ርቆ ከሄደ በኋላ የሚያርፍበትም የሚበላውም አጥቶ ሲፈልግ በዛው ደክሞት አደራዬንማ አልበላም ይዤ መምጣት አለብኝ ነገ ዛሬ ሲል ክንፉ ደክሞ አንድ ቦታ ወድቆ ሞቶስ ቢሆን አሞራውን ፈልጋችሁ ታውቃላችሁ? ተረድታችሁ ታውቃላችሁ? አሞራው ርግቧ ውሃው እየወረደ ስለመጣ ገና ወለሉ ላይ አልደረሰም። ውሃው ትንሽ ብቅ ያሉ ቅጠሎችን ያውም የወይራ ቅጠል፣ ወይራ በጣም ትልቅና ረጅም ነው፣ እሱን ቀጠፍ አድርጋ መጣች። ቀናት። ባህሪያቸው የተለያየ ነው። ይሄን እያሰባችሁ ጠብቁኝና በሌላ ጊዜ ግን አሞራው እንዴት እንደሆነ በደንብ እንነጋገራለን። የቁራ መልእክተኛ የሚለውንም ተሙት። ከዚህ በኋላ አሞራውን ተረዱት። በሄደበት የቸገረው ነገር ቸግሮት ነው። ተመልሶ የኖህን ፊት ማየትም ከብዶት ነው። ተመችቶትም በዛው የተለየ ዓለም አግኝቶም ቀርቶ ሊሆን ይችላል፣ ሞቶም ሊሆን ይችላል። እንዴት ነው የሚለውን እነጋገርበታለን። ርግቧ ግን መታለች። ሁለቱ አዋፋት እንደዚህ ናቸው። በዚህ ተረዱት። ለነበረን ጊዜ ደጉ አባታችን እግዚአብሔር የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ውድ ቤተሰቦቼ ደህና ሁኑልኝ።